ዶክተር አበሳ የሚባሉት ሰውዬ እኚህ ናቸው። እንደ ወንድም አያሳፍሩም። እኔ ያጣየ ልጅ ነኝ። ርቀት ሕክምና ነው የመጣሁት፣ ግን የፈለኩትን ነገር ስላገኘሁ ርቀቱ ምንም አልመሰለኝም። ስለዚህ ስለበሽታ ስንት የሚሰቃዩ ሰዎች አሉ። አንደኛ ልብሳችንን አውልቀን ለሰው አናሳይም፣ በፍረት በስጋት እየተሸማቀቁ፣ በተለይ በገጠር ላይ የሚኖሩ ሰዎች ማለት ነው። ይሄ ሕክምና በጣም ተገቢ ሕክምና ነው። ትላንትና ነው የተሰራሁት፣ ይሄው ዛሬ ቁጭ ብያለሁ። ግን ብዙ ነው የተሰቃየሁት። ለቤተሰብም ሆነ ለወንድምም ሆነ ለጓደኛም ሆነ ለአንድ ሰው ይሄን ጉዳይ ስንት ተሰቃይ አላወራሁም። ዶክተሩ ጋር ደውሌ ሶሻል ሚዲያ ላይ ማስታወቂያውን አይቼ ስልክ ደወልኩለት። ናለኝ መፍትሄ አመጣልሃለሁ አለኝ። መፍትሄውን አየው መጣሁ። በትክክለኛ ባወራይ ስለመግባር መፍትሄ ሰጥቶኝ አክሞኝ ይሄው ቁጭ ብያለሁ። ዛሬ በጣም በቃ ደስተኛ ነኝ እኔ ከምንም በላይ ማለት ነው። አሁን የኔን ደስታ ተታችሁት ደግሞ ስንት ተሰቃዩ ያላችሁ ሴቶች ወንዶች በገጠር ላይ ውጭ ሀገር አረብ ሀገር ታይቀር ስንት ጓደኞች አላችሁ። ይሄን በሽታ መጣችሁ እዚህ ቦታ ላይ እንድትድኑ ፈልጋለሁ። እንታትፈሩ። ዶክተሩ እንደ ወንድም ነው ትሪክ የሚያደርገው ማለት ነው። እንዳፈሩ ምንም የሚያስፈራ ነገር የለም። ጉዳያችሁን እናወዩ። ያው እንደኔ ዛሬ ወደ ቤቴ ልመለስ ነው። ዶክተር አበሳ የሚባሉት ሰውዬ እኚህ ናቸው። እንደ ወንድም አያሳፍሩም። በደንብ ነው ትሪት የሚያደርጉት። ያዝናኑናል። ቪዲዮ እያየን ነው፣ ቱክቱክ እያየን ነው ኦፕሬሽን የተደረገው ማለት ነው። ስንጥቃትን ሲቃይ የሚያውቀው ሰው ነው የሚያውቀው ማለት ነው። በጣም አመሰግናለሁ። እኔ ከሐዋሳ ነው የመጣሁት እና ይህን መረጃ ያየሁት ዶክተር አበሳን በቲክቶክ በሶሻል ሚዲያ ላይ ነበረ። መረጃ ለመጠየቅ እንጂ ለመታከም አልነበረ የመጣሁት እና ከ10 ዓመት በላይ ሲያሰቃይ ነበረ። በቀላሉ ከእግዚአብሔር ጋር በሚገባ 30 ደቂቃ በማይሞላ እንትን አስተካክለውልኝ ይኸውና አሁን እንደምታዩ ከተማውን ዞሬ ነው መጣሁት። ትናንትና ነበረ ከ8 ሰዓት እስከ 8 ተኩል አካባቢ ነው ኦፕሬሽን የተደረኩት። ማታ ሲኖር አደረኩት እና አሁን እኔ መናገር የሚፈልገው ርቀትና ቦታ አይወስነውም። ሕክምናውን ከሚገባው ሰው ጋር መገናኘት ወሳኝ ስለሆነ ለጤናችን በጣም አመሰግናለሁ። ድርጅቱ ከሚገባው በላይ የሚያደርገው ትሪትመንት የእናት አባት የቤተሰብ ያህል ነው። ቤተሰብ ሳንይዝ ነው የመጣ ነው። አስታማሚ የለንም።